ዓለም ከምናቀው ፍጥነት በላይ እየተሽከረከረች ነው። አሁን ትልቁ ኃይል የሚመነጨው ከዲጂታል ልብ ነው። አዲስ ምዕራፍ ተከፍቷል። አርቲፊሻል ኢንተለጀንስ የዘመናችን የኢንዱስትሪ መሐንዲስ ነው። ከምዕራቡ የፈጠራ ማዕከል እስከ ምስራቆቹ የቴክኖሎጂ ግዙፎች ድረስ የሰው ልጅ የዕለት ተዕለት ህይወት መሰረታዊ ስርዓቱን እየለወጠ ነው። አርቲፊሻል ኢንተለጀንስ አቅምን በመጨመር የማይገመት የኢኮኖሚ ጥቅም እያስገኘ ነው። ይህ ቴክኖሎጂ ለዓለማችን አዲስ ፈጣን ህግ እየጻፈ ነው። ኢትዮጵያም በአርቲፊሻል ኢንተለጀንስ ዘመን የራሷን ኮድ እየጻፈች ትገኛለች። ኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩትን ጎብኝት ስናደርግ እንኳን ደህና መጣችሁ ወይም ዌልካም መልእክት የምናየው እስኪ እንተዋወቃት ማን እንደሆነች። Good morning, how are you? Good morning. I'm energized and ready to help you explore AI today. What would you like to dive into next? ABC ስለሆናችሁ እስኪ እናንተ ሚዲያ በምን ሌቭል እንደምታውቁ እንረዳ። Happy to see you. Can you clarify what you said? Yes, sure. Can you tell me about the Ethiopian Broadcasting Corporation? The Ethiopian Broadcasting Corporation is Ethiopia's official public broadcaster, delivering news and entertainment nationwide. If you want, I can share how AI technologies might enhance such services. Would you like to hear more about AI's role in media? Thank you for your kind support. Have a nice day. ይህ ህንጻ አጠቃላይ ባለ 15 ወለል ህንጻ ነው። አሁን የመጀመሪያ ጉብኝታችንን የምንጀምርበት ቤዝመንት ላይ ነው የምንገኘው። ወደዚህ ወርክሾፕ ለመግባት የግድ ፓስ ማግኘት አለብን፣ እንድናልፍ መፈቀድ አለበት። አውተንቲኬትድ ሆኗል። በዚህ መሰረት እናልፋለን ማለት ነው። ስለዚህ እነዚህ ስማርት ጌቶች ተቋማት የስራ ቦታዎቻቸው አካባቢያቸው አስተማማኝ እንዲሆኑ ያደርጋሉ። አሁን ያለንበት ክፍል እንግዲህ የኤአይ እና ሮቦቲክስ ክፍል ነው። ሮቦቶች በሚሰሩበት ጊዜ ምን አካላት አላቸው፣ እንዴት ይመረታሉ፣ በምን አይነት ማሽን እናመርታቸዋለን የሚሉትን ደግሞ የዚህ ክፍል አስተባባሪ ያሉ ባልደረባይ እሳቸው በቀጥታ እንዲያስጎበኙ ነው ጋብዛቸዋለሁ። በዚህ ወርክሾፕ ውስጥ የሚገኘው አንዱ እና ትልቁ የሲኤንሲ ማሽን ነው። እዚህ ፊት ለፊታችን የምናየው ይህ ማሽን እንግዲህ የሮቦት ስትራክቸሮችን፣ ፍሬሞችን እና ኢንዲፌክተሮችን ለማምረት ያገለግለናል። ጥሬ ዕቃ ደግሞ ወይም እንደ ግብዓት የሚጠቀመው ይሄ ማይካ ወይም አክሪሊክ የሚባል ነው። ጥሬ ዕቃውን እየቀያየርን ምርቶቻችንን በኮምፒውተር አማካኝነት ዲዛይን ካደረግን በኋላ ይህ መቆጣጠሪያ ነው። እዚህ ጋር ዲዛይን የተደረገው ማሽኑ ሊረዳው በሚችል ቋንቋ ይሄኛው ይቀየርለታል። መጨረሻ ላይ እንግዲህ እዚህ ጋር በምናየው መሰረት ዲዛይኑ ወደ ምርትነት ይቀየራል ማለት ነው። በሁለተኛ ደረጃ የምናገኘው ደግሞ የፒሲቢ ወይም ደግሞ ፕሪንትድ ሰርኪዩት ቦርድ ማምረቻ ማሽን ነው። ስለዚህ እዚህ ጋር ያለው ዲዛይን በቀጥታ እዚህ ውስጥ ምርት ሆኖ ይወጣል ማለት ነው። እነዚህ ሁለት ማሽኖች ሊሰሩ የማይችሉ የሮቦት አካላቶችን ደግሞ እዚህ ጋር በምናየው 3D ፕሪንተር አማካኝነት ልክ እንደ ሌሎቹ ማሽኖች እሱም በኮምፒውተር ዲዛይን ተደርጎለት ይሰጠዋል ማለት ነው። ይሄ ማሽን በዚህ ማሽን የተመረቱትን ምርቶችን እዚህ ጋር እናያለን። እዚሁ ዲዛይን ተደርገው እዚሁ የተመረቱ ናቸው። ከመጀመሪያ አንስተን አሁን እስካለንበት ድረስ የተለያዩ ሂደቶችን እያየን የመጣን እነዚህ ሁሉ ማሽኖች በጋራ ሆነው ምንድነው የሚሰጡት? አጠቃላይ የሮቦቱን ፓርቶች ካመረትን በኋላ መገጣጠምና ሙሉ አንድ ሮቦት ሊኖረው የሚገባውን አገልግሎት መስጠት የሚያስችል አይነት ሁኔታ ውስጥ ይገኛል። እዚህ ጋር ደግሞ የምናገኘው ባለ 6 ዲግሪ ኦፍ ፍሪደም ያለው የሮቦት አይነት ነው። አሁን ላይ ፕሮግራም ተደርጎ የምናየው ከቦታ ቦታ እቃዎችን ለማስቀመጥ እያገለገለ ነው። አሁን አክቹአሊ እያደረገ ያለው ያን ስራ ነው የሚሰራው። እዚህ ጋር ደግሞ የምናገኘው የሮቦት አይነት መንቀሳቀስ ይችላል። ፓይፕላይን ውስጥ ወይም ቱቦ ውስጥ ወይም ደግሞ
ማይኒንግ እንትን ውስጥ የሚፈጠሩ ችግሮችን ለመለየትና መፍትሄ ለመስጠት የሚያስችል የሮቦት አይነት ነው። እዚህ ጋር እንደምናየው እንግዲህ ካሜራ ላዩ ላይ የተገጠመ ካሜራ አለ። ከበድ ይላል። ይሄ እንግዲህ እንዳይንሳፈፍ ይረዳዋል። መሬት ረግጦ የሚፈለግበት ቦታ ውሃ ውስጥም ገብቶ ችግሩ ያለበት የተከሰተበትን ቦታ በቀላሉ እዚህ ላይ ባለው ስክሪን አማካኝነት መፍትሄ ለመስጠት ይቻላል ማለት ነው። እናመሰግናለን አሹ። መልካም ጊዜ ይሆነልህ። ታንክ ዩ። እሺ አሁን ደግሞ ቀጥሎ እንግዲህ የምንሄደው ከቤዝመንት አይደል የጀመርነው ወደ አንደኛ ፎቅ ከፍ እንልና እዛ ደግሞ የሾሩማችንን እንመለከታለን። በዚህ እንደምትመለከቱት በአጠቃላይ የአርቲፊሻል ኢንተለጀንስ ቴክኖሎጂ በሀገራችን ትርጉም ያለው ስራ እንዲሰራ ታዳጊዎች በአቅም ግንባታ ስልጠና ላይ የምናደርገው ከአንደኛ ክፍል ጀምረን እስከ ፒኤችዲ ድረስ እንድናስተምር ግዙፍ መሰረተ ልማቶችን ዳታ ሴንተሮችን እንድንገነባ እነሱን በሙሉ አካቶ ያዘው ክቡር ጠቅላይ ሚኒስትራችን በሰጡን ግልጽ አመራር ሰጭነት አማካኝነት ነው። እዚህ ክፍል እንግባ። ይህ እንግዲህ ሾውሩማችን ነው። ሾውሩም ማለት በተለይ ስለ አርቲፊሻል ኢንተለጀንስ ቴክኖሎጂ ግንዛቤ ለማዳበር የተለያዩ የሰው ሰራሽ አስተውሎት ቴክኖሎጂ ውጤቶችን የምርምር ውጤቶቻችንን አጠቃላይ ተቋሙን ለመገንዘብ ትኩረት ያደረግንባቸውን ነጥቦችን ለማወቅ የምንገለገልበት ቦታ ነው። እዚህ እንደምትመለከቱው የኤአይ ቪዥን ዎል ነው የምናገኘው። ምን ማለት ነው? የኢንስቲትዩቱ የራዕይ ማሳያ ክፍል ነው። ራዕያችን ግልጽ ነው። በ2022 የአፍሪካ ግንባር ቀደም የኤአይ የምርምር ማዕከል መሆን ነው። በዛም መሰረት በጤና፣ በግብርና፣ በፋይናንስ፣ በተፈጥሮ ቋንቋ ቅንብር፣ በስማርት ሲቲ፣ በሮቦቲክስ፣ በቢግ ዳታ፣ በአቅም ግንባታ ዘርፍ ላይ ብዙ ስራዎች እንሰራለን። እነዛ እንዲሆኑ የምንፈልጋቸውን ኢንስቲትዩታችን በትክክል የቆመለትን ራዕይ ይወክልልናል። ከዛ ግልጽ ያለ በትክክል እዚህ ቦታ ላይ መረዳት ይቻላል። እነዚህን ስክሪኖች ስትመለከቻቸው እንግዲህ ያው 10 ስክሪኖች ተገጣጥመው ነው ይሄንን አንድ ወጥ ስክሪን የሰጡን። ግን ኤአይ ምን አይነት ፕራክቲካል ሶሉሽኖች አሉት? በእያንዳንዱ ሰው የህይወት እንቅስቃሴ ውስጥ ያለውን ሚና ምናምን ለምሳሌ በግብርናው፣ በቡና፣ በጤና ያየሽነው ትምህርት ላይ በተለያዩ ዘርፎች ላይ እየተንቀሳቀሱ እነዚህ ስክሪኖችም ወጥነት ያለው መልእክትን ያስተላልፉልናል ማለት ነው። ስለዚህ የሰው ሰራሽ አስተውሎት ቴክኖሎጂ በእለት ከእለት የህይወት እንቅስቃሴ ውስጥ የሚኖረውን ሚና በተግባር ለመመልከት እድል ይፈጥርልናል። የሳንድቦክስ አጠቃላይ የኢንስቲትዩቱ ዋና መስሪያ ቤት ምን ጉዳዮች አሉት፣ ህንፃዎቹ፣ የተቋቋሙለት ዓላማ ከአጭር መግለጫ ጋር በአማርኛና በእንግሊዝኛ ቋንቋ እናያለን። እዚህ እንደምትመለከቱው እንግዲህ ከነዚህ ህንፃዎች መምረጥ ነው። ለምሳሌ ሄድኳርተር ፊት ለፊት የምንመለከተው ባለ 15 ወለል ህንፃ ነው የምናየው። ኤአይ ስታርታፕ ሴንተር ይለናል። ይሄም ደግሞ ባለ 5 G+5 የሆነ እንችላለን። እንግዲህ ቋንቋችንን ቀይር አድርገንም እንችላለን። ለምሳሌ ፈለግነው ቋንቋ መቀየር እንችላለን። ምስሉን ጠጋ አድርገንም ደግሞ እንደዚህ ማየት እንችላለን። እዚህ ሆነን ሾሩም ጋር ሆነን የምንፈልገውን ነገር በትክክል መግለጫ ይሰጠናል ማለት ነው። ምክንያቱም ሰፋ ያለ ግቢ ነው። ጊዜ ላይኖር ይችላል። አንድ ጎብኚ መጥቶ ሁሉም ቦታ ላይ ሄዶ ላይ ይችላል። 15 ወለል ወጥቶ ወርዶ ተጨማሪ ደግሞ G+5 ህንፃ ለማየት G+1 ካፍቴሪያ ለማየት የዴኬራችንን ለመጎብኘት ቤተ ሙከራዎቻችን G+1 G+ የሆኑ ናቸው። እነዚህ ሁሉ እያንዳንዱ ወጥቶ ለማየት ጊዜም እንደ ሰውም ድካምም ይኖራል። ነገር ግን ማወቅ ያለበትን በሙሉ በተሟላ እንዲያውቅ በአንድ ቦታ ላይ ሆኖ ሰብሰብ ብሎ የምንመለከታቸው ነው። ይሄ በኦግመንትድ ሪያሊቲ በደንብ እንድንረዳው እድል ፈጥሮልናል። በነገራችን ላይ የሰው ሰራሽ አስተውሎት ቴክኖሎጂ በተለያየ ሙያ ላይ የሚሰጣቸውን ጥቅሞች ደግሞ እዚህ ፊት ለፊት የምትመለከተው ስክሪን ቀረብ አድርጎ በደንብ ግልጽ አድርጎ ትምህርት ይሰጠናል። ለምሳሌ በሕክምናው ዘርፍ የሰው ሰራሽ አስተውሎት ቴክኖሎጂ ምን ይጠቅም ይሆን? ኤአይ እና ሮቦቲክስ ምን ይጠቅም ይሆን? በግብርናው፣ በታዳጊዎች ሕክምናውን ነምረት እንችላለን። ይሄው እስኪ What role does AI play in your medical work? I believe AI's most important role in healthcare is being a second pair of eyes for doctors. It helps us quickly identify anomalies in medical images, such as early tumors or pneumonia lesions. I've personally used AI-assisted diagnostic tools. They improve efficiency and reduce misdiagnosis. If AI can reach more remote areas through telemedicine, it would greatly enhance the healthcare system. AI cannot replace doctors' judgment, but it can make our decisions more accurate and confident. AI isn't just cold technology.
It also understands how to care for life. ጥሩ መግለጫ ነው የሰጠን። ስለዚህ የሰው ሰራሽ አስተውሎት ቴክኖሎጂ በተለያዩ ሙያ መስኮች ላይ ለሰው ልጅ ምን ያህል አጋዥ እንደሆነ፣ ምን ያህል ችግር እንደሚፈታ፣ ምን ያህል አቅም እንደሚሆን በዛም የኛ ህይወት ሊቀል እንደሚችል ማሳያ ክፍል ነው የምንመለከተው። እዚህ ቦታ ብንመጣ ደግሞ የእጃችንን እንቅስቃሴ ሴንሰሮች አንደርስታንድ አድርገው እነዚህ ኢንተለጀንት የሆነ ማሽን ፊት ለፊት ከምንመለከተው ስክሪን ላይ ኮንተንቶችን እየቀየር እንዲተላለፍ ወይም ግንዛቤ እንዲፈጠርበት የምንፈልገውን ጉዳይ ተጨማሪ እርዳታ ያደርጉልናል። በቀላሉ የእጃችን እንቅስቃሴ ነው የምንከታተለው። በትልቁ እናስባለን፣ ከትንሹ እንጀምራለን። ያን በማስተናሰል ከትልቁ ግባችን እንደርሳለን። እንግዲህ በቀጣይ በዚህ ሾሩም ውስጥ ሌላ የምንመለከተው ነገር እንግዶች መጥተውም ተቋሙን መጎብኘት ሲፈልጉ ትክክለኛው ቦታ እዚህ ነው ማለት ነው። በትኩረት እየሰራንበት የምንገኝ መስክ ነው። ይሄ ራሱ ስለ ተቋማችሁ ተስፋዬ በጣም ሰፊ የሆነ ነገር እንዲኖረን ነው የሚያደርገው። ሙሉ እውቀት ነው የሚኖረን ይሄንን ብቻ አይተን። ለዛ ነው እዚህ ቦታ ላይ ሰው አረፍ ብሎም በደንብ ለመወያየት ጥያቄም ካላቸው ደግሞ ጥያቄያቸውን ለማስተናገድ እንድንችል ዲዛይን ተደርጎ የተሰራ ቦታ ነው። እዚህ ክፍል ደግሞ የወደፊቱን ጉዞ ነው የምንመለከተው። በነገራችን ላይ በመንገዳችን ላይ ዲጂታል ትዊንን ነው ደግሞ እዚህ ጋር ያያየን የምንገኘው። ዲጂታል ትዊን ማለት በእነዚህ ካሜራዎች አማካኝነት ፊት ለፊት የምታያቸው ካሜራዎች የኔን ያንቺን እንቅስቃሴ ነው አሁን እየወሰደ ያለው። በዛ መሰረት በአግባቡ እንዲማር ከዛ ዲጂታል ትዊን ማለት የራሳችንን ቅርጽ ደግሞ ምን እንደምንመስል እንቅስቃሴያችንን ያሳያል። ለምሳሌ የኔ እንቅስቃሴ ወደዚህ ቢሆን ስክሪኑን ከለሩን ያየሽ ነው። አሁን ወደዚህም በመጣ ያ እንቅስቃሴሽ ነው። yes yes ብትመለሽ ወደዛ ነው ከለሩ የሚሄደው። እስኪ ሞክሪው። እስኪ አንድ ኢመርሲቭ ኤክስፒሪየንስ ደግሞ ልጋብዝሽ፣ አብረን እንመልከተው። እዚህ እንግዲህ ኢመርሲቭ ኤክስፒሪየንስ የምናደርግበት ሩም ነው። እስኪ አረፍ በይና ሞክሪ። ይሄ ነው ኢመርሲቭ ኤክስፒሪየንስ ማለት። አንድ አሁን ለምሳሌ ግጭቱ ንፋሱ እንዴት ነው? ከባድ ንፋስ አለ። እያለፍንበት ያለነው መልክዓ ምድር የሚንገጫገጭ ነገር አለ። ይሄ እንግዲህ በፊልም ኢንዱስትሪው ላይ፣ መዝናኛው ላይ፣ በቱሪዝም ላይ በጣም አንድን ቦታው ላይ ያለን ይመስል ያዝናናል። እዚህ ደግሞ የምትመለከተው የመረጃ ቋት ወይም ዳታ ሴንተራችንን ነው። እዚህ ክፍል ውስጥ በተለይ የሰው ሰራሽ አስተውሎት ቴክኖሎጂ የምርምር ስራዎቻችን የሚሰሩበትን አግባብ በምን አይነት ሪሶርሶች እንደምንሰራ ግንዛቤ የሚገኝበት ቦታ ነው። ይህ ዳታ ሴንተር ቲር 3 ክላውድ ሞጁላር ዳታ ሴንተር ይባላል። ይህ ዳታ ሴንተር በአቅም ደረጃ ወደ 16 ፔታባይት ካፓሲቲ ስቶሬጅ አለው። እሱ ብቻ ሳይሆን ኮምፒውቴሽናል ዲቫይስ ማለት የምንፈልገውን ግዙፍ ዳታ ወደሚፈልገው ዓላማ መዋል የሚችሉ ከ500 ያላነሱ ፊዚካል ሰርቨሮች በውስጡ የሚገኙበት ነው። ከናንተ በተጨማሪ ለሌሎች ተቋማቶች አገልግሎት ይሰጣል ዳታ ሴንተር ወይስ ለናንተ ብቻ ነው የሚሆነው? በትክክል ይሄ ዳታ ሴንተር ለፐብሊክም ለፕራይቬትም ነው አገልግሎት የሚሰጥም፣ ለመንግስትም ለግሉ ዘርፍም ላይ ማለት ነው። ስለዚህ ለምሳሌ ወደ 200 የሚደርሱ ስታርታፖቻችን ከዚህ የክላውድ ሰርቪስ ያገኛሉ። ባልደረባዬ ዳግማዊት ትባላለች። እንዴት ነሽ ዳግማዊት? እዚህ ደግሞ የኢንስቲትዩታችንን ዲጂታል ላይብረሪ እና በውስጡ ያሉ የተለያዩ ጉዳዮች ትመለከቻለሽ። ከኔ ጋር የነበረን ቆይታ ይሄንን ይመስላል። ባልደረባዬ እዚህ ያለውን ካሳየች በኋላ ደግሞ ወደ ስታርታፕ ማዕከል እሷ ይዛሽ ትሄዳለች። እዛ ደግሞ ሌሎች ባልደረቦች እየጠበቁሽ ነው። ጥሩ ጊዜ እንደሚሆንላችሁ ተስፋ አደርጋለሁ። እሺ፣ ካንተ ጋር የነበረን ቆይታ ጥሩ ነበር። እናመሰግናለን። አመሰግናለሁ። መልካም ጊዜ ይሆንላችሁ። እንደምታዩ እንግዲህ ወለሉ በጣም ሰፊና
ምቹ የሆነ ነው። እንግዲህ አንቺም እንደምትመለከቱ ሃርድ ከቨር አለን። ዲጂታል ላይብረሪ ስለሆነ ደግሞ እዛ ጋር ጠጋ ብለን እንመለከተዋለን። ስክሪን ላይ ብዙ ሰዓት የምናጠፋበት ሰዓት ስላለ እንደ አማራጭ ደግሞ ሃርድ ኮፒውን ማንበብ የሚፈልግ ሰው ካለ አማራጭ ይሆናል ማለት ነው። ግን እነዚህ መጽሐፎች የተዘጋጁት ለማን ነው? እነዚህ መጽሐፎች እንግዲህ የተዘጋጁት አንደኛ ያው እንደምታውቂው ተቋማችን የኤአይ ምርምርና ልማት ተቋም ነው። ስለዚህ እነዚህን መጽሐፎች ሪፈር ማድረግ የሚፈልጉ ባለሙያዎች አሉ። እነሱ ባለሙያዎች ወጪ አውጥተው ይሄንን እንዲያደርጉ አንፈልግም፣ ለነሱ ተዘጋጅቷል። ከዚህ በተጨማሪ ደግሞ የታዳጊዎች የክረምት ስልጠና አለን። እነሱም ታዳጊዎች ይሄንን አይተው ኢንስፓየርድ ይሆናሉ። ኢንስቲትዩታችን ያለማው በራስ አቅም የለማ የዲጂታል ላይብረሪ ስርዓት ነው። ካቴጎሪዎች አሉት መጽሐፍቶቹ አርቲፊሻል ኢንተለጀንስ፣ ሳይበር ሴኩሪቲ፣ ኤአይ ፎር ሊደርስ የተለያዩ በቴክኖሎጂው የሚነሱ ሀሳቦችን የያዙ መጽሐፍት አሉ። እዚህ ላይ ከኤአይ ጋር የተገናኙ መጽሐፎች ብቻ ናቸው እዚህ ጋር የምናገኘው ወይስ ሰው የፈለገውን የመጽሐፍ አይነት መጥቶ ማግኘት ይችላል? ጥሩ ጥያቄ ነው ትንሱ። ለሀገር እድገት የሚያስፈልጉ ሌሎች መጽሐፍቶችንም በዚሁ ተካተዋል ማለት ነው። ስለዚህ ሞር ወደ ቴክኖሎጂው ቢያደላ እንደምታዩ ሌሎች መጽሐፍት ስለ ሳይበር ሴኩሪቲ፣ ሶፍትዌር ዴቨሎፕመንት ጨምሮ ሌሎች መጽሐፍቶችም አሉ። ሶ ኤአይ ስፔሲፊክ ብቻ አይደለም ማለት ነው። በዚህ በኩል የምትመለከቻቸው ደግሞ ፐብሊኬሽኖች ናቸው። የተቋማችን የምርምርና ልማት ተቋም እንደመሆኑ በተለያዩ ጊዜያት የሚያሳትማቸው ናቸው። ይህንን እንግዲህ ባልደረባዬ አቶ ሳሙኤል ያብራራልሻል። እያንዳንዱ የምንሰራቸው ምርምሮች ፐብሊኬሽን ማውጣት አለብን። እዚህ ጋር የምታዩቸው ፔፐሮች ፐብሊኬሽኖች ናቸው፣ ለእያንዳንዱ ምርምር ያወጣናቸው ማለት ነው። እነዚህ ፐብሊኬሽን ፕሪንት የተደረጉባቸው ጆርናሎች ያው ስኮፐስ ኢንዴክስድ የሆኑ ዌል ኖውን የሆኑ ጆርናሎች ስለሆኑ ስቴት ኦፍ ዘ አርትነቱንም ያረጋግጥናል። ፕላስ ደግሞ በሙያው በዘርፉ ባሉት ተመራማሪዎች ትክክለኛውን ፊድባክ አግኝተን ትክክለኛውን ኮሬክሽን አድርገን ነው ሞዴሎቻችንን የምናወጣው ማለት ነው። ተቋማችን አርቲፊሻል ኢንተለጀንስ በተለያዩ ዘርፎች ችግር ፈቺ የሆኑ ምርምሮችን ያካሂዳል፣ ያለማል፣ ወደ ስራም ያሸጋግራል። ከነዚህ ውስጥ 9 የምርምር ውጤቶች ላይ ፓተንት ማግኘት ችሏል። 9 የምርምር ውጤቶች 7ቱ በጤናው ዘርፍ ሲሆኑ 2ቱ በግብርናው ዘርፍ ናቸው። በተጨማሪም የሌሎችን ተቋማት የአሰራር ስርዓት ሊያዘምኑ የሚችሉ ኤአይ ቤዝድ ፕሮጀክቶችን በማከናወን ላይ ይገኛል። በዚህ አመት ደግሞ 6 ኤአይ ፕሮጀክቶች ላይ አንደር ሪቪው ላይ ይገኛሉ። በዚህ አመት ሌላ 6 ፓተንቶችን የሚያገኝ ይሆናል ማለት ነው። አጠቃላይ 15 ፓተንቶች ይኖሩናል። ፓተንቱ ምንድነው? አንደኛ ነገር የፈጠራ ውጤት የዚህ የተቋሙ የአርቲፊሻል ኢንተለጀንስ ባለቤትነትን የሚያመለክት ነው። ምክንያቱም የፈጠራ መብት ባለቤት መሆን ማለት ሌሎች ተቋማት የመጀመሪያው የፈጠራ ውጤት ባለቤት መሆን መቻል ነው። ይሄን አሁን በምናይበት ጊዜ ምንድነው ይሄኛው የቲቢ በሽታን ከኤክስሬይ ላይ ኢሜጅ ይወስዳል። ታቡላር ዳታ ወስዶ በሽታው መኖር አለመኖሩን መለየት የሚችል ኤአይ ቤዝድ የሆነ የቴክኖሎጂ ውጤት ነው ማለት ነው። የምርምር ውጤቶቻችንን እያንዳንዱን እዚህ ጋር የጤና ዘርፍ አይተናል። እዚህ ጋር ደግሞ የግብርናውን ዘርፍ ብናይ በግብርና ዘርፍ ከተሰሩ ምርምሮች መካከል በሽታ አስተላላፊ ቀስት የምትባል የቆላ ዝንብ አለች። እሷ ዝንብ እዛ አካባቢ ላይ እንዳትኖር ለማድረግ ማኑዋል የሚሰራ ስራ አለ። የግብርና ባለሙያዎች የጾታ ልየታ ያደርጉና ሴቷን የማምከን ስራ በእጅ ነው የሚሰራው። ይሄ ደግሞ በጣም አድካሚና አሰልቺ የነበረ ስራ ነው። የኛ ተቋም ይሄን ምንድነው ያደረገ ሞባይል አፕ ቴክኖሎጂ አበልጽጎ ሴቷን በመለየት የማምከን ስራ ነው መስራት የተቻለው በቀላሉ። ላይብረሪ ሲስተሙን አሳይቼሻለሁ። ከዚህ ውጭ የናሽናል ኤአይ ፖሊሲን አይተናል፣ ፕላስ ፓተንቶቻችን ማለት ነው። እንግዲህ ከዚህ በኋላ ጉዟችን የሚሆነው ወደ ኤአይ ስታርታፕ ማዕከሉ ነው። የኤአይ ስታርታፕ ማዕከሉ ከዚህ ህንፃ ውጭ የሆነ ባለ 5 ወለል ህንፃ ነው። ወደዛ እንሂድና እንመልከት። አጠቃላይ የህንፃውን ገጽታ አይተናል። አሁን ደግሞ እዚህ ጋር የምንገኘው የኤአይ ስታርታፕ ማዕከሉ ነው። ኢንስቲትዩቱ እንግዲህ ከራሱ ስራዎች በተጨማሪ የግል ዘርፉ ላይ የሚንቀሳቀሱ የቴክኖሎጂውን
አንቀሳቃሾች ለመርዳት ለማበረታታት ይህንን የመሰለ ጥራቱን የጠበቀ የኤአይ ስታርታፕ ማዕከል አዘጋጅቷል። እዚህ ጋር እንግዲህ ባልደረባችን ዮዲት አለች። እሷ ደግሞ በደንብ ታስጎበኛቸዋለች ማለት ነው። አንድን ስታርታፕ መደገፍ 50 ከፍ ሲል 500 ከዛ ደግሞ 1000 ሰው እስከ መቅጠር ድረስ ያደርሳል በሚል እሳቤ ነው ማለት ነው እዚህ የተቋቋመው ማለት ነው። ሶ የትኛውም እዚህ የሚገባ ግለሰብ ወይም ስታርታፕ መጨረሻው ታርጌቱ ሰው ቀጣሪ ሆኖ ስራ ፈጣሪ ሆኖ ቢዝነስ ኦን አድርጎ እንዲወጣ የማድረግ ነገር ነው ያለው ማለት ነው። በዚህ ክፍል ላይ የምናገኛቸው የፈጠራ ሀሳብ ያላቸው ግለሰቦችን የሚጠቀሙበት ቦታ ነው ማለት ነው። እንደምትመለከቱ ሞር ክሬቲቪቲን ኢኖቬሽንን ቲም ወርክን ደግሞ ሊያዳብሩ በሚችሉበት መልኩ የተዘጋጀ ነው። ከቀለም ጀምሮ ውስጥ የምናያቸው አርት እንደገናም ደግሞ ሴታፕ የተደረገላቸው ነገር ማለት ነው። ስታርታፖቹ እርስ በርስ ለሚኖራቸው ዲስከሽን እንደገና ከባለድርሻ አካላት ጋር እንደገናም ደግሞ ከተለያዩ ኢንቨስተሮች ጋር ለሚኖራቸው ዲስከሽን ትምህርት ሳያስፈልጋቸው ይህንን ሩም ተጠቅመው ስብሰባዎቻቸውን ያደርጋሉ። ይሄ ክፍል ስማርት ግላስ የተገጠመለት ስለሆነ ስብሰባቸው ሲኖር እንደዚህ በምታየው መልኩ ዝግ ነው። ነገር ግን ልክ ስብሰባቸውን ሲጨርሱ ይችን ኦን በማድረግ ክፍት እንደሆነና ለቀጣይ ተጠቃሚ ደግሞ ይታያል። ስለዚህ በዛው ሬዲ መሆኑን ያሳያሉ ማለት ነው። ሳምሃው ክሬቲቪቲ እና ኢኖቬሽንን እንዲኖር ነው የፈለግነው በእያንዳንዱ ስራዎቻችን ላይ ማለት ነው። ሻይ ቡና ማለት ሲፈልጉ ኢንፎርማሊ ደግሞ ኔትወርክ ማውራት ምክንያቱም እሱንም እንፈልገዋለን። እንደዚህ አይነት ነገር ሲያጋጥማቸው እዚህ ቦታ ላይ መጥተው እንዲያወሩ ስለምፈልግ ሻይ ቡና የሚሉበት ራሱን የቻለ ቦታ አለ። ይሄን ቦታ ደግሞ አልበቃንም አየር እየወሰድን ደግሞ ካሉ ራሱን የቻለ ቴራዝ አለ። ወጥተው ውጪ ላይ ራሳቸውን ማስተናገድ ይችላሉ ማለት ነው። ስለዚህ ኤኒቲንግ የሚፈልጉትን ነገር የማመቻቸቱን ስራ ነው እኛ የሰራ ነው ማለት ነው። ከቦታ ጀምሮ እስከ ስልጠናዎች እስከ ኔትወርኮች ድረስ ያለውን ማለት ነው። አሁን ላይ ምን ያህል የስራ ፈጠራ ሀሳብ ያላቸው ልጆች ተቀብላችኋል? 200 ያሉ ተቀብለናል። ሀሳብ ብቻም ሳይሆን ፕሮቶታይፕ ያላቸው እንደገና ደግሞ ግሮዝ ስቴጅ ላይ ያሉትን ያጠቃልላል ማለት ነው። ሶስቱን ግሩፕ ስለሆነ ታርጌት ያደረግነው። በኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት ግድግዳዎች ውስጥ የወደፊት ዘመን እየተጻፈ ነው። ኢንስቲትዩቱ የጀመረው ጉዞ የሩቅ አይደለም፣ ነገን ዛሬ የመፍጠር ጥረት ነው። እዚህ ያለው እያንዳንዱ ኮድ፣ እያንዳንዱ የምርምር ስራ ለአዲሱ የእድገት ምዕራፍ የተገባ ቃል ኪዳን ነው። ይህ ጉዞ ቀላል አይሆንም፣ ነገር ግን የታሪክ ግዴታ ነው። የኢትዮጵያ አርቲፊሻል ኢንተለጀንስ ኢንስቲትዩት የቴክኖሎጂ ድልድይ ብቻ አይደለም፣ የሀገሪቱን ብሩህ ምኞት፣ ተስፋና ለነገ ያላትን ቁርጠኝነት የሚገልጽ አርማ ነው። አርቲፊሻል ኢንተለጀንስ ለኢትዮጵያ ብሔራዊ ኩራትም ጭምር ነው።